ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ? እኔ አልሐምዱሊላህ። እንግዲህ ከጠፋሁበት ተመልሻለሁ ዛሬ ማለት ነው። እንዴት ናችሁ? ስራ እንዴት ነው? ቤተሰብ ሁሉ ሰላም? ኑሮ እንዴት ይዟችኋል? በሀገር ውስጥም ከሀገር ውጭም ያላችሁ እህቶች ወንድሞች እንዴት ናችሁ? ህይወታችሁ ቅልል ያለ ፈታ ያለ አላህ ያድርግላችሁ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ከዚህ የሚቀጥል ቪዲዮ ነው። በጾታዊ ትንኮሳ ላይ የተሰራ አዲስ አንድ ድራማ አለ። እንደምታውቁት ጾታዊ ትንኮሳ በዓለም አቀፍም በሀገር አቀፍም ይከበራል እና ጥቃት የሚያደርስባችሁ ሰዎች የቅርብ ሰው ከቤታችሁ ይጀምራል እና ጥቃቱ ሲከሰት፣ ስለዚህ ጥቃቱ ከደረሰባችሁ ዝም ማለት እንደሌለባችሁ፣ አሳልፋችሁ መስጠት እንዳለባችሁ የሚያስተምር ነው እና ጥቃቱን ከተቀበልነው በራሳችን ላይ ብዙ ችግሮችን ይዞብን ይመጣል። ስለዚህ ለቅርብ ሰው፣ በጣም ለምትቀርቡት ሰው መናገር፣ ከዛ ደግሞ ለህግ አካል አሳልፎ መስጠትም ትልቅ አድቫንቴጅ አለው። በእርግጥ የማንናገርበት ምክንያት ብዙ ነገሮች ይኖራሉ። ምክንያቱም ለምሳሌ የእንጀራ አባታችሁ ከደፈራችሁ እናቴ እንዳላጣላ የሚል ፍራቻ ይኖራል። እኔንስ ሌላ ጥቃት ቢያደርስብኝ የሚልም ፍርሃት ይኖራል። ስራ ቦታ ላይም ካላችሁ ከስራዬ ብባረር ስትላላችሁ፣ ለምሳሌ አለቃችሁ ከሆነ ጥቃት ያደረሰባችሁ ከስራዬ ብባረርስ፣ ልጆቼን ቤተሰቤን በምን አስተዳድራለሁ የሚል ነገር ይኖራል። ሌላው ደግሞ ምንድን ነው ሰው ምን ይለኛል፣ ነውረኛ ይለኛል የሚል ነገር ብዙ ሸም ያስይዞ። ስለዚህ ጾታዊ ጥቃት የትም በማንኛውም ሰዓት የትም ቦታ ሊደርስብን ስለሚችል እኛ ችግሩን አጋልጠን መስጠት፣ ችግሩ ከደረሰብን ደግሞ ቶሎ ብለን ወደ ጤና ጣቢያ በመሄድ ሌሎች ተያያዥ በሽታዎችን ቢያንስ እንኳን መቀነስ ብንችል፣ ያለ ፍላጎት የተፈጠረ እርግዝናም ካለ እሱንም ማስተካከል እንድንችል ማለት ነው ቶሎ ወደ አቅራቢያችን መሄድ እንዳለብን ለማሳሰብ እወዳለሁ። እስኪ ተከታተሉት። ሰብስክራይብ፣ ላይክ እያደረጋችሁ አብራችሁን ሁኑ። እወዳችኋለሁ። አዎ የእኛ ዓላማ ህዝቡን ማገልገል አይደለም። በዛ ነው የሞዛችን ትንሽ ቢሆንም ከስር ገብተን መስራት ግድ ይሏል። በአንድ መርፌም ብትሆንም ሁሉንም ማዳረስ ግድ ይላል። የምለው አውልቄማ እኛ ዶክተሮች እኮ ስንባል በጤና ነው። ሁላችን ወሬያችን ሁላ በጤና ቋንቋ። አንቺ አልገባሽም እንጂ ይሄ ማለት ኦክስጅን ይባላል። ኦክስጅን ማለት ደግሞ ለሰውነታችን ገንቢ ምግብ ማለት ነው። በጤና ቋንቋ እኮ አየቡ እንብላ ያሉ እሱ ደግሞ እንዲያውን ክትትል ያደረገኝ እኔን ማንቺ እንዲሁ መድኃኒት የለውም፣ የሚታጠንም የሚጤስም የሚጋትም የለውም ማንቺ የለውም። እንደው አንቺ እኔን ስምርር ያደረገኝ በሽታ ማለት እሱ ነው። እንደው አንድ ቀን ባገኘው እንደው ዘቅዝቄ ነበር የመርፌ የምወቀው አለቆም። ያ ባልሽ ከከተማ አምጥቶ አክለፈለፈ ይኸው ገጠሬው ሁሉ ተለቅሶ ቀረ። እና ቋል እንዴት እንደሚመጣ
እሱ እንኳን ማለት ወይም ቢያጥሙት ጅብ ታያለሽ፣ የጅብ ብብት ጠው እሱ ለስንት መዋሽ መድኃኒት ነበር። እሱ ለራሱ አይሆን ኤዲስ ኤሪክ እሺ ምንሽን ያመምሽ? እኔን አሞኝ አይደለም ዶክተር፣ እኔን አሞኝ ሳይሆን ልጄን ይኸውልዎት ይሄን 2 ወር ዲፍን 2 ወር አክለፈለፋት ነው የምለው። እንደው አሞብኛል እኔ አንድ ይበሉኝ ዶክተር። የ2 ወሯ ልጅ ናት የሚያክለፈልፍ ዶክተር በላይ ደግሞ የኔው ለሸበሬ ነው ያመመብኝ 2 ወር ሞላት ማለት እኮ ነው። አይ እንደው ከዛች ካስጋለች ባጋ እየተመሳሰለብኝ እኮ ነው አይደለ? እኔ ዶክተር ያው ነው እባክሽ ምን እንደው ብታያት ባለፈው ነው ያዋለድኳት ያስካለችን በቃ እንደው መንሰብሰብ ሰው ያ ይበላል እንደው ጥስ በላ አይና እኔ ለሰብሰብ እንዴት ነው እንደው ልጅቱስ ዶክተር እንደው ዝም ብሎ እንደው ተወቀትም አለው ሽንት ቤት አልፎ አልፎ ያስቀምጣል። አዎ ያሯሩጣታል። እንደው ሲቀጥል የሰውነት አማካኝ ነው ማለት ነው። ከሳችብኝ ልጄ ዶክተር ይሄን እንደው ምን እንደረከብኝ ማለት እንደው ቆሰላ አህያ አትጫንም ማለት ነው። ምን አሉ? እንደው ቆሰላ አህያ አትጫንም ወይ? አዎ ዶክተር ሰው አይደል ያልቻል እንደዛ የምለው ግጦሽ ወርዲያለሽ ይሄንን እንኳን ታውቂው የሰው ልጅ 365 ቀን እንዲሁ ማለት አንድ ሰዓት ብሎ 360 ቀን ግጦሽ መውረድ ያለበት የጤናው ሳይንሱ ይላል። የሰው ልጅ ይገጣል። አዎ ዶክተር የሰው ልጅ ይገጣል። አንደው የሚገጣው አሁን ይገጣሉ እኮ ዶክተር። አይ ደግሞ ከዛች ካስካለች በጋ ተመሳስሎብኝ እኮ ነው። እኮ በግንቀሽ የሆነ ነገርሽ እንዲህ የእንስሳቱ ዋጋ ማለት ሰማይ ወጥቷል ከሰው በግንቀሽ የምለው የትኛው ይችላል? ያቺ እንዲያውም ያለው ተራራ የሚያክሉ እሷስ ማለት ትምጣ አስገቢያት። አስገቢያት ግድ የለም ወረፋ ጠብቂ ተመለሽ። አቤት ተመለሽ ወረፋ ጠብቂ። አንቺ ነሽ እዚህ ከበድ ይላል መሰለኝ። ወደዛቸው ሲገለው ያረግናት ነው ለማንም እንዴት ነው ለማንም ነገር ያስከትሉ እንዳታስብ
አሁን ደግሞ ወደ ሌላው ምርመራ ትገባ ወግጃታለሁ መርፌው ያው ደግሞ አሁን ሳይኮሎጂ የሚባል ነገር አለ ጭንቅላት እናንተ የማታውቁት ነገር አለ አሁን ታፈሪ እኛም እንደው እኔና አንቺ እንተዋወቃለን አይደል? እንተዋወቃለን። ስለዚህ ታፈሪ ነፃ ሁነሽ አውጪ እንዲያፈሪ መፍራት ምናምን የሚባል ነገር የለም። ሚስጥር እጠብቃለሁ ግድ የለም። የምለው ሙሉ ያማለው